ተቀብለዋል። ከክርስቲያን ወደ ሙስሊም፣ ከኦርቶዶክስ ወደ ሙስሊም ቢያንስ 50% ድንገር ከኦርቶዶክስ ወደ ክርስቲያን ይመጣሉ፣ ከሙስሊም ወደ ክርስቲያን ይመጣሉ። ምናልባት ከሙስሊም ሲመጡ የምታየው እውቀት ያላቸው ሳይሆኑ ወንድ አፍቅራ ምናምን ሴት ልጅ ሲመጡ ልታይ ትችላለህ። በፍጹም ግን እኔ ጋር እዚህ ጋር አላየም። አንተ አምኛለሁ ብላ መድረክ ላይ ወጥታ አምኛለሁ ብላ ወንድም ሴትም ለብሳ መጣ ምናምኗን አውልቃ አምኛለሁ ብላ አይተታቅም አይተታቅም። የለም ይሄ ማየት ጨዋታ ነው። እሱ ዘረፈው እና የለም እኔ ጋር መጥተው እስልምና ሊተቀበሉ ከፈለግ በእውቀት ጠይቀው ተረድተው ተወያይተው ተከራክረው የሰለሙ ልጆች በርካታ ልጆች አሉ። እዚህ ስናስተምር ልክ አንተ አሁን ይህንን የጠየቀውን ሁሉ እየመለስኩላቸው ከመጽሐፋቸው የሰለሙ ነቢይ ነው ስልህ አይደለም አሳየኛል፣ ከአሳየው መልእክተኛ ነው ስልህ አይደለም መልእክተኛ አሳየኛል፣ ከአሳየው ለምትጠይቀው ጥያቄ ሁሉ ከመጽሐፍ ልክ እንደማሳየህ እያዩ የሰለሙ በርካቶች አሉ። አንተ ለምንድን ነው ነቢይነትን የማትቀበለው? ነቢይ ነው እያለ መጽሐፍ መልእክተኛ ነው የሚለውን እያሳያየህ ለምንድን ነው መልእክተኛነትን የማትቀበለው? ኢየሱስ ሰው ስላዳነኝ ነው ስላዳነኝ እሺ ራሱን ማዳን እንደማይችል ላሳየህ። ስለዚህ ማብሰር ለሁሉ መልሰታለሁ። ኢየሱስ ክርስቶስ ራሱን ማዳን ይችላል። ድንገርህ ማዳን ይችላል፣ ግን የአንተ ፍቃድ ይሁን ሁሉም ብሎ ነው ሄደው። የአንተ ፍቃድ ይሁን። እሺ ማዳን ይችል ነበር በዛ ሰዓት ማዳን ይችል የፍቃድ ሌሎችን ማዳን የሚችል አካል ከማንም በፊት ራሱን ማዳን ይችላል አይችልም? ይችላል። ራሱን ስንቱን ከሞት አላነሳም። ስንቱን ከሞት አላነሳም። ቆይ ስንቱን ከሞት አላነሳም። አሁን ራሱን ማዳን እንደማይችል ያሳይህ ማለት ነው። አይነ ስውር አላዳነም። ቆይ ነገረኛ የሞት አላነሳም። እሱ ላይ ባለበት ሰዓት ቆይ ልንገርህ፣ የሰው ልጅ የሞተውን ማንሳት ይችላል። ምድር ላይ ያለሱ የሞተውን አላነሳም። እንዴት እንዳነሳ አስረዳሃለሁ። እኛ አስረዳሃለሁ። አሁን እዚህ ጋር ግን ራሱን ማዳን እንደማይችል እና ተመልከት። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ምን ይላል? ነፍሴ ታውካለች። ምን እስላለሁ? አባት ሆይ ከዚህ ሰዓት ምን አድርገኛል? ምን አድርገኛል? የቱ ጋር አሁን ነፍሴ ታውካለች። ምን እስላለሁ? አባት ሆይ ከዚህ ሰዓት ብሎ ምን ይላል? አድነኝ ነው። ኢየሱስ ክርስቶስ አድነኝ እያለ የሚለምነው አምላክ ያለው ቅድምም ብለኛል። ራሱን ማዳን ይችላል ብለኛል። ሌሎችን ማዳን የሚችል አላዳንም ትላለህ። ኢየሱስ ክርስቶስ ምድር ላይ ያለ ከዛ በኋላ ራሱን ማዳን አልቻለም። አምላኩንም እንዲያድነው ለምነው ሊያድነው አልቻለም። በቃ ተሰቀለ ብለህ ተብሏል አይደለ? ያው ራሱን ማዳን የማይችል አካል ሌሎችን ያድናል ብሎ ምን ዘበት ነው። አሁን ወደ ሌላኛው ጥያቄ ልምጣልህ። ኢየሱስ ክርስቶስ ሙታንን ስለማስነሳቱ አንስተሃል አይደል? እሱ ልመልስልህ ኢየሱስ ክርስቶስ ሙታንን አስነሳ ሲባል ጊዜ አልዓዛርን ያስነሳው አይደለ? አልዓዛርን ስለማስነሳቱ የአልዓዛር እህት ታውቃታለህ? ማርታ የምትባል እህት አላቸው አይደለ? ያቺ ማርታ መጣችና ኢየሱስ ሆይ ወንድሜ ሞተልኝ፣ አንተ በዚህ ብትኖር አይሞትም ነበር። እግዚአብሔር አምላክን ለምንኸው ጸሎትህን እንደሚሰማ ስለማውቅ አላቸው። ገብቶሃል አይደለ? ለምኖ እንደሚያስነሳ ታውቃለች። እሷ በራሱ ሳይሆን ለምኖ ብትለምነው እግዚአብሔርን አለችው። የዘመኑ ህዝቦች ራሱ ለምኖ እንደሚያስደርግ ያውቁ ነበረ። ገብቶሃል አይደለ? እንዳይረብሽን ሰዓት ታስገባ እንጂ እና ምን አለ? ብትለምነው ጸሎትህን እንደሚሰማ አውቅ ነበር አለች። ስለዚህ ለምኖ እንደሚያስደርግ ታውቅ ነበር፣ ትረዳ ነበር። ኢየሱስ ክርስቶስ አይ እኔ ማንንም አልለምንም፣ እኔ እኮ ራሴ አምላክ ነኝ፣ ራሴ ያደርገዋለሁ አላት። አምኖ ተቀበለ። ከዚያ በኋላ ኢየሱስ ክርስቶስ እንደገና አልዓዛርን ሲያስነሳ ጊዜ ምን አለ? በደንብ አስተውል። እዚህ ጋር የተናገረው ቃል ከኔ ጋር ሆነ ወደ ሰማይ ቀጠለና ኢየሱስ አለ አባት ሆይ አለ ስለሰማኸኝ አመሰግንሃለሁ አለ። ምንድን ነው የሰማው? ከላይ ብትለምነው ያደርግልሃል ያለችው ቃል ማለት ነው። ስለሰማኸኝ አመሰግንሃለሁ። ቀጥሎ ምን አለ? የምለምንህን ሁሉ እንደምታደርግልኝም እንዲሁ አውቃለሁ እያለ ተናገረ። ሰው ተስከባል ቦታ እስኪ አባት ጋዶ ሰዓት ትከበል እንዴት እናውጣ? አይታ
ትናገራለች። ማርታ የምትባለዋ ወደ ኢየሱስ ክርስቶስ ጋር መጣችና ወንድሜ ጎግል ሁሉም ነገር እኔ ጋር አለ፣ ፌስቡክ ሁሉንም ሰው አውቃለሁ አለ፣ ዋትስአፕ ሁሉም ሰው ይወደኛል አለ፣ ኢንተርኔት እናንተ ያለ እኔ ምንም አሰሩም ባዶ ናችሁ አለ። መብራት ዝም ትላላችሁ ወይስ ላጥፋችሁ አላችሁ? أنا المسلم قلبي خافق دوما بحب الله فأعمالي وأقوالي وعطرها بذكر الله فبسم الله أبدأها وأختمها بحمد الله أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الله أكبر الله أكبر الله أكبر ولله الحمد 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 وفقنا بقدرة فقده تدست بده براهن وده مسكانا اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا واصرف عنا برحمتك شر ما قضيت فإنك تقضي ولا يقضى عليك إنه لا يذل من واليت ولا يئز من عاديت تباركت ربنا وتعاليت لك الحمد على ما قضيت ولك الشكر على ما أعطيت نستغفرك ونتوب إليك. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ሲኖርህ በጣም አትኩራ። ባለፈ ነገር አትቆጭ፣ ባለፈህ ነገር አትቆጭ፣ አትዘን። በዚህ መካከል ሆነህ ለመኖር ምን ያስፈልጋል? ባለህ ነገር አመስግን። ለኢን ሸከርቱም ለአዚደንነኩም። ሹክር የሚባለው ነገር እዚህ ሹክሩ ምንድነው? በምላስህም አላህን ታመሰግናለህ። ያንን አላህ በሰጠህ ኒዕማ ደግሞ እሱ በሚወደው መንገድ ላይ ታውላለህ። ሁለት ነገር ስለሚይዝ ሹክር ማለት ነው። አልሐምዱሊላህ ኢዕትራፍ አለው። ጌታዬ ምስጋና ይገባህ፣ ያንተ ፈضል ነው፣ ያንተ ትሩፋት ነው። ይህን ጸጋ የሰጠህኝ አንተ ነህ። ከዛ ደግሞ ያንን ጸጋ አንተ ደግሞ